እግዚአብሔር ብዙውን ጊዜ በሕልምና በራእይ ይናገረናል። ለሕይወታችን ዕቅዶቹንና ዓላማዎቹን ፍንጭ ይሰጠናል። በቅዱሳት መጻሕፍት ውስጥ እግዚአብሔር ለሰዎች አስፈላጊ መልእክቶችን ለማስተላለፍ ሕልሞችን እንዴት እንደተጠቀመባቸው ምሳሌዎችን እናያለን። በዘፍጥረት 37 ዮሴፍ ወንድሞቹንና ወላጆቹን እንዴት እንደሰገዱለት የወደፊት መሪነቱንና ታዋቂነቱን እንደሚተነብይላቸው የሚተርክ ታሪክ ይተርካል። በማቴዎስ ምዕራፍ 1 ዮሴፍ የኢየሱስን መወለድና ከሄሮድስ ጥበቃ በተመለከተ በሕልሙ ቁልፍ መመሪያዎችን ተቀብሏል። ከጊዜ ወደ ጊዜ እግዚአብሔር ለልጆቹ በቂ እንክብካቤ እንደሚያደርግና በእንቅልፍ ወቅት ትኩረታችንን ለመሳብና በረከቶቹን፣ ማስታወቂያዎቹንና የብልጽግና ዕቅዶቹን በሕይወታችን ላይ በሚያስደንቅ ሁኔታ እንደሚገልጽ እናያለን። በዚህ ቪዲዮ እግዚአብሔር ሊባርክህና ሊያሳድግህ እንደሆነ የሚያሳዩ ጠንካራ አመልካች የሆኑ የተለመዱ ሕልሞችን ማጉላት እፈልጋለሁ። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። አንደኛ፣ የበሰሉ ፍራፍሬዎች። ከዛፍ የበሰሉ ፍሬዎችን እየሰበሰብክ እያለምክ ከሆነ ይህ ማለት እግዚአብሔር ሊባርክህና ፍሬያማ ሊያደርግህ ነው ማለት ነው። በሕልም ውስጥ ያሉ ፍራፍሬዎች ብዙውን ጊዜ በረከቶችን ያመለክታሉ። ፍራፍሬዎቹ በጣም የበሰሉ ከሆኑ በረከቶቹ ለመገለጥ በጣም ቅርብ ናቸው ማለት ነው። ነገር ግን ፍራፍሬዎቹ ገና ያልበሰሉ ከነበሩ በረከቶቹ ገና ናቸው ማለት ነው። በዘፍጥረት 40 3 ቅርንጫፎች ያሉት የወይን ተክል ያየውን የፈርዖን የወይን ጠጅ አሳላፊ ታሪክ እናገኛለን። በሕልሙ ቅርንጫፎቹ አበቡ፣ ከዚያም የበሰለ የወይን ዘለላ አፈሩ። ወይኑን ወደ ፈርዖን ጽዋ ጨመቀ፣ መልሶም ሰጠው። ዮሴፍ ይህንን ሕልም የወይን ጠጅ አሳላፊው በ3 ቀናት ውስጥ ወደ ክብሩ እንደሚመለስ የሚያሳይ መለኮታዊ ምልክት አድርጎ ተርጉሞታል። የበሰሉ ፍራፍሬዎች ምን ያመለክታሉ? በመጽሐፍ ቅዱስ ውስጥ የበሰለ ፍሬ ብዙውን ጊዜ የመከር የብዛትና የዝግጅት ጊዜን ያመለክታል። ይህ መዘግየቶች፣ ውጣ ውረዶችና የመትከል ወቅቶች ማብቃታቸውን የሚያሳይ ምልክት ነው እና የዘራቿቸውን በረከቶች የማጨድ ጊዜ መድረሱን የሚያሳይ ምልክት ነው። ስለ ገላትያ ምዕራፍ 6 ቁጥር 9 አስቡ። መልካም በማድረግ አንታክት፣ ካልደከምን በጊዜው እናጭዳለንና። የበሰሉ ፍሬዎችን እያለሙ ከሆነ እግዚአብሔር የበረከት ጊዜው እዚህ ነው የሚልበት መንገድ ሊሆን ይችላል። በዘፍጥረት 1 ውስጥ እግዚአብሔር የመዝራት ጊዜና የመከር መርህ አቋቁሟል። ዘሩን በመትከልና የበሰለ ፍሬ በመሰብሰብ መካከል ወቅት አለ። ስለዚህ ጣፋጭ የበሰለ ማንጎ፣ ፖም፣ ብርቱካን ወይም ሌሎች ፍራፍሬዎችን ከዛፍ ላይ የመልቀም ሕልም ካያችሁ ጊዜው አልቋል ማለት ነው። ለረጅም ጊዜ እግዚአብሔርን ያመኑበት በረከቶች፣ እድገቶችና ብልጽግና አሁን ሙሉ ፍሬ እያፈራ ነው። ሁለተኛ፣ 2 ሕልም አለ። ቤት መገንባት ወይም ባለቤት መሆን። ቤት እየገነቡ ወይም ሰራተኞች ቤቶን በሕልሞ እየገነቡ ከሆነ ይህ ሕልም ከፍታ፣ እድገት እና የተጨመረ ተጽዕኖን ያመለክታል። እግዚአብሔር በአዲስ የሥልጣን ደረጃዎች ኃላፊነትና ብስለት ሊያቋቁሞት ነው ማለት ነው። ይህ ሕልም ብዙ ነገሮችን ሊያመለክት ይችላል፣ ግን ሁሉም ጥሩ ናቸው። እድገት፣ ደህንነት፣ መመስረት እና ከፍ ባለ ቦታ ላይ መመስረት ማለት ነው። ሌሎችን መቀበል የሚችሉበት የላቀ የተጽዕኖ ቦታ ስለማቋቋም ስለ እግዚአብሔር ይናገራል። ቤቱ ከፍ ባለ መጠን ወይም ክፍሎቹ በበዙ ቁጥር ይህ መገለጥ የበለጠ ትርጉም ይኖረዋል። በአውዱ ላይ በመመስረት በተለይ መንፈሳዊ ገጽታውን የሚወክል በሕልም ውስጥ ቤት እየገነቡ ወይም ባለቤት ከሆኑ እግዚአብሔር ወደ ሰፊ የመንግሥት ኃላፊነት እያስገባዎት ነው ማለት ነው። ሌሎችን መንከባከብና ደቀ መዝሙር ማድረግ ወደሚችሉበት የአመራር ሚና እየቀየረዎት ነው። በቤቱ ውስጥ ያሉ ክፍሎችና የቤት ዕቃዎች በውስጣችሁ ያለውን የተለያዩ ጥሪዎች፣ ስጦታዎችና ችሎታዎችን ያንጸባርቃሉ። መጋቢ የበለጠ ተጽዕኖ እንዲያሳድር። ሶስተኛ፣ መኪና መንዳት። በሕልም ውስጥ መኪና መንዳት ብዙውን ጊዜ እድገትን ያመለክታል።
ይህ መንፈሳዊም ሆነ አካላዊ እድገት ሊሆን ይችላል። ፍጥነት እንቅስቃሴ ወደ ግብ የሚወስደውን እድገት ያመለክታል። ይህ ህልም እድገትና አዳዲስ ዕድሎች ለእርሶ እየተከፈቱ መሆኑን ያሳያል። ሆኖም መኪናው በማይቆጣጠር ፍጥነት የሚሄድ ከሆነ ወይም በመንገድ ላይ ከተበላሸ ይህ ጥሩ አይሆንም። ጊዜውንና መንገዱን ለጌታ መስጠት ያስፈልጎታል ማለት ነው። መኪና ከእግዚአብሔር ጋር ያለውትን መንፈሳዊ ጉዞ ሊወክል ይችላል። መኪናው ሲበላሽ በህልሞ ካዩ በመንፈሳዊ ጉዞው ላይ ፍጥነቱን መቀዝቀዙን ሊያመለክት ይችላል። እግዚአብሔር ስለ መንፈሳዊ ውድቀት እያስጠነቀቀዎት ሊሆን ይችላል። ነገር ግን መኪናን በተከታታይ ፍጥነት በተቀላጠፈ ሁኔታ እየነዱ ከሆነ እግዚአብሔር እንዴት ወደ ከፍተኛ ከፍታ እንደሚወስዶት ያንጸባርቃል። ጠንካራ እድገት እያደረጉ ነው። በአጠቃላይ ይህ ህልም እድገቶችና አዳዲስ ዕድሎች እየመጡሎት እንደሆነ ያሳያል። በዚህ አስደሳች አዲስ የእድገት ወቅት ለእርሶ ያለውን ሁሉ ለመቀበል በእምነት ራስዎን ያስቀምጡ። አራተኛ፣ ከጉድጓድ ውስጥ ውሃ መቅዳት። በህልም ውስጥ ያለው ውሃ ሕይወትን፣ በረከቶችንና ከእግዚአብሔር የሚገኘውን ብልጽግና ያመለክታል። በቧንቧ፣ በጉድጓድ ወይም በምንጭ ውስጥ መቅዳትን በህልሞ ካዩና ውሃ በነፃነት እየፈሰሰ ከሆነ ይህ ማለት እግዚአብሔር በብዛት ሊባርኮት ይፈልጋል ማለት ነው። በዮሐንስ 4 ላይ ኢየሱስ የሳምራዊቷን ሴት ውሃ ለዘላለም የሚያረካ ሕያው ውሃ አቀረበላት። ይህች ሴት በሰው ልጅ ግንኙነት በኩል ፍቅርን ለመፈለግ ብዙ ችግሮችን አሳልፋለች። ነገር ግን ክርስቶስ የሰውን ልብ ጥልቅ ጥማት ሊያሟላ የሚችለው እሱ ብቻ እንደሆነ አሳያት። በዮሐንስ 7:38 ላይ አውጇል። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ስለዚህ ከቧንቧ ወይም ከምንጭ ውስጥ ያልተገደበ ንጹሕ ውሃ በህልም እየቀዱ ከሆነ እግዚአብሔር በምታደርገው ነገር ሁሉ የበለጠ ጥንካሬና ሕይወት እየሰጠ ነው ማለት ነው። ሆኖም በህልም ውስጥ ያለው ውሃ ቆሻሻ ከሆነ ወይም የቧንቧው መፍሰስ ካቆመ ይህ ጥሩ ምልክት አይደለም። ይህ ማለት በጸሎትና በንስሐ መስተካከል ያለበት በእርሶና በእግዚአብሔር በረከቶች መካከል እገዳ አለ ማለት ነው። ነገር ግን ንጹሕ የሚፈስ ውሃ አስደናቂ ዜና ነው። አምስተኛ፣ ማንበብ። በህልም ማንበብ አዲስ ዕውቀትና ግንዛቤ ማግኘትን ያመለክታል። እግዚአብሔር ሊያብራራልዎትና የእውቀት ግንዛቤዎችና ስልቶችን ለመቀበል አእምሮ ሊከፍትልዎ ነው ማለት ነው። ምሳሌ 4:13 እንዲህ ይላል፣ ተግሳጽን ያዝ፣ አትተወው፣ አጥብቀው፣ እርሱ ሕይወትህ ነውና። ለማጥናት ለማንበብና ለማስተማር ስትል እግዚአብሔር ተአምራዊ የሆነ ጥበብ የሚከፍት ጥልቅ መገለጥ እንዲሰጥህ እንደሚፈልግ ያሳያል። ስኬታማ ለመሆንና ለማሸነፍ የሚያስፈልጉትን ክህሎቶችና መረጃዎች ሊያስተምርህ ይፈልጋል። ይህ በተለይ ለሙያ፣ ለንግድ፣ ለሕክምና ወይም ለአገልግሎት እየተዘጋጁ ከሆነ ጥሩ ህልም ነው። እግዚአብሔር በዚያ መስክ የላቀ ለመሆን አስፈላጊ የሆነውን ዕውቀት ለማግኘትና ለመክሰም መንገድ ከፍቶልሃል ማለት ነው። ስድስተኛ፣ ወደ አውሮፕላን መግባት። አውሮፕላኖችን ጨምሮ ሁሉም አውሮፕላኖች ሙቅ አየር ፊኛዎችና የተንጠለጠሉ ተንሸራታቾች መንፈሳዊ ከፍታና አዲስ ጀብዶችን ያመለክታሉ። ሆኖም ግን አውሮፕላን ፈጣን እድገትን ያመለክታል። የሞቀ አየር ፊኛ ደግሞ ቀስ በቀስ የሚሄድ ነው። አውሮፕላን በመንፈስ ወደ ከፍተኛ ቦታዎች ስለመብረርና ከእግዚአብሔር ጋር ስለመነሳት ይናገራል። የሞቀ አየር ፊኛ ማለት ነገሮችን ራስዎን ጨምሮ ከእግዚአብሔር ከፍ ያለ ጥበበኛ እይታ አንጻር ማየት ማለት ነው። ዕብራውያን 11 እምነት ገና ያልታዩ ነገሮች ማስረጃ ነው ይላል። እግዚአብሔር እየጠራችሁ ነው። ዓላማውንና ለሕይወታችሁ ያቀዳቸውን ዕቅዶች የበለጠ ለማየት በእምነት ከፍ እንድትሉ። ኢሳይያስ 40 ጌታን የሚጠባበቁ ሰዎች ኃይላቸውን እንደሚያድሱ ይገልጻል። እንደ ንስር ክንፍ ይዘው ይወጣሉ። ሰባተኛ፣ አበባዎች። በሕልም ውስጥ አበቦች ሞገስን ያመለክታሉ። ይህ ማለት እግዚአብሔር በስትራቴጂካዊ ግንኙነቶች አማካኝነት ከተፈጥሮ በላይ የሆነ ሞገስን ይሰጦታል ማለት ነው። አዳዲስ የዕድል በሮች ይከፈቱሉታል እና ሰዎች እርሶን ለመባረክ ከራሳቸው መንገድ ይወጣሉ። በቅዱሳት መጻሕፍት ውስጥ አበቦች ብዙውን ጊዜ ውበትን፣ ፌስቲቫልንና ደስታን ያመለክታሉ። ስምንተኛ፣ አረንጓዴ ሜዳ።
የለመለመ አረንጓዴ ሜዳን ማለም እድገትንና ብልጽግናን ያመለክታል። በህልሞች ውስጥ አረንጓዴነት እድገትን፣ ሕይወትንና ተስፋን ያመለክታል። እርሻ ስለ መከራ አቅም ይናገራል። ስለዚህ ይህ ህልም ወደ መንፈሳዊና የገንዘብ ብልጽግናው የሚወስደው በር በስፋት መከፈቱን ያመለክታል። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በእረፍት ውኃ ዘንድ ይመራኛል። መዝሙር 23 ከቁጥር 1 እስከ 2። ጌታ በቸርነቱ በልበ ሙሉነት እንድታርፉ እየጋበዞት ነው። ወደፊት ለመሄድና ክልሎን ለማስፋት ተዘጋጁ። 9ኛ ቼክ ወይም ገንዘብ መቀበል። ቼክ መቀበል ሎተሪ ማሸነፍ ወይም ገንዘብ በእጆ መያዝ ማለት ጌታ የበለጠ የገንዘብ አቅርቦትና ሀብትን የሚለቅ መሆኑን ያመለክታል። ዕዳን ለማስወገድና የገንዘብ ነፃነትን ለመለማመድ በጥበብና ስልቶች ሊባርኮት ይፈልጋል። ዘዳግም 8:18 ሀብት ለማግኘት ኃይል የሚሰጡት እግዚአብሔር አምላኮ መሆኑን ያስታውሰናል። ስለዚህ ይህንን የገንዘብ ጭማሪ በጥበብ ያስተዳድሩ። የኢኮኖሚ መንቀጥቀጥ ጊዜ እየመጣ ነው። ነገር ግን እግዚአብሔር አቅርቦቱን በታማኝነት በማስተዳደር ደህንነቶን ይጠብቃል። 10ኛ ማር። የማር ህልም ጤናን፣ ጥበብን፣ መገለጥንና ከእግዚአብሔር ጋር ያለውን ቅርርብ ይናገራል። ንጉሡ ዳዊት በመዝሙር 19 ቁጥር 10 ላይ ከወርቅና ከክቡር ዕንቁ ይልቅ ይወደዳል፣ ከማርና ከማር ወለላም ይጣፍጣል ይለናል። ማርን ማየት ከቀጠልክ የእግዚአብሔር አቅርቦት ጥሩ ምልክት ነው። 11ኛ በመሬት ውስጥ ሀብት ማግኘት። በህልም ውስጥ የተቀበረ ሀብት ማግኘት በሳንቲሞች፣ በጌጣጌጥ ወይም በከበሩ ድንጋዮች መልክ አስደሳች ህልም ነው። ምክንያቱም እግዚአብሔር ያልተጠበቀ ሀብት ሊለቅ ነው ማለት ነው። በህልሙ ውስጥ የቆፈሩት ሀብቶች እግዚአብሔር በሚመጡት ወቅቶች ለእርሶ የሚከፍትልዎትን ጠቃሚ ሀብቶች ያመለክታል። በማቴዎስ 13 ቁጥር 44 ላይ እንዲህ ይላል፣ መንግሥተ ሰማያት በእርሻ ውስጥ የተደበቀ ሀብት ናት። አንድ ሰው ሲያገኘው እንደገና ደበቀው፣ ከዚያም በደስታ ሄዶ ያለውን ሁሉ ሽጦ ያንን እርሻ ገዛ። ልክ እንደዚህ ሰው እግዚአብሔር የተደበቀ ሀብት ይሰጦታል። ሆኖም አንድ ሀብትን በህልም ካገኘው በኋላ ቢሰረቅ፣ ይህ ማለት ጠላት የእግዚአብሔርን ብልጽግና በማታለል በማስፈራራት ወይም በማዘናጋት ሊያበላሽ ይፈልጋል ማለት ነው። እነዚያን የጨለማ ሥራዎች በጸሎት ሰርዝ፣ የእግዚአብሔርን ተስፋዎች በእምነት ያዝ እና ዲያብሎስ መለኮታዊ ጣፈንታን እንዲሰርቅብህ አትፍቀድ። 12ኛ ቁልፎችን መቀበል። በህልም ውስጥ ቁልፎችን መስጠት በጣም ኃይለኛ ነው። ምክንያቱም ለአዲስ የሥልጣን ዓለማት መክፈት፣ መንፈሳዊ ተጽዕኖን መክፈትና በክርስቶስ ውስጥ ወደ ተደበቀው ሀብት መድረስን ስለሚያመለክት። ትንቢተ ኢሳይያስ ምዕራፍ 22 ቁጥር 22 እንዲህ ይላል፣ የዳዊትን ቤት መክፈቻ በጫንቃው ላይ አኖራለሁ፣ እርሱም ይከፍታል፣ የሚዘጋም የለም፣ እርሱም ይዘጋል፣ የሚከፍትም የለም። እግዚአብሔር ቁልፎችን በህልም ሲሰጥህ ማንም ሊዘጋው የማይችለውን በሮች ለመክፈት ወደ ሕይወት ኃላፊነት አስተዳደር ወደ ሰፊ መስክ እያሳደገ መሆኑን ያሳያል። 13ኛ በደመና ውስጥ ቀስተ ደመና። በህልሞች ውስጥ በቀለማት ያሸበረቁ ቀስተ ደመናዎችን በተከታታይ ሲያዩ እግዚአብሔር የቃል ኪዳኑን ተስፋዎች በሕይወቶ ውስጥ እንዲያጸና ታማኝነቱን ያሳያል። ምንም አይነት የማዕበል ደመና ቢሰበሰብም እግዚአብሔር በመገኘቱና በገባው ቃል ኪዳን ድልን እንደሚያገኝ ያረጋግጥልሃል። ፍርሃትህንና ጭንቀትህን ለሱ አስረክብ። ወደ ላይ ተመልከትና ቀስተ ደመናውን ተመልከት። ልዑሉ መላእክትን ይልካልና እምነት ከልባችሁ ይውጣ። ከዚህ ቪዲዮ ምን እንደተማሩ ኮመንት ላይ አስቀምጡልን፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን
እንዲሁም ሆሊቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።